ዛሬ በዚህች ቅጽበት በኢትዮጵያ የሚተነፈሰው አየር እንደ ወትሮው ኦክስጅን ሳይሆን ተስፋ መቁረጥ ነው። የሚረገጠው መሬት እንደ ቀድሞ ዕለት አረንጓዴ ሳይሆን በጦርነት የሚንቀጠቀጥ እሳተ ገሞራ ነው። እንደምን አላችሁ? ዛሬ እዚህ ስቱዲዮ ውስጥ ሆነን ወደ ውጭ ስንመለከት የሚታየን የተለመደ የፖለቲካ ሽኩቻ ብቻ አይደለም። የሚታየው የአንድ ትልቅ ስልጣኔ የመኖርና ያለመኖር ዕጣ ፈንታ ውሳኔ ላይ የደረሰበት አስፈሪ መንታ መንገድ ነው። ዓለም በጸጥታ የተኙ ሲመስላቸው ኢትዮጵያ ግን በታሪኳ አይታው የማታውቀው የገደል ጫፍ ላይ ትመስላለች። ሙዚቃው የጥይት ድምፅ፣ ወለሉ የሚንቀጠቀጥ መሬት፣ ተመልካቹ ደግሞ በረሃብና በስጋት የተወጠረ ሕዝብ ነው። በአንድ በኩል የዘመናት ታሪክ ያላት 4 ኪሎ ዛሬ በብረት አጥርና በሰው ሰራሽ ድሮኖች ታጥራ ሰማዩም መሬቱም የኔ ነው ስትል፣ በሌላ በኩል ደግሞ ከጎጃም ገደሎች እስከ ወሎ ጫፎች ከሸዋ ሜዳ እና ገደላ ገደሎች እስከ ጎንደር ተራሮች የተነሳው ሰው የፋኖ ማዕበል 4 ኪሎ ለመግባት የሚቀረን 4 ወራት ብቻ ነው የሚል አስደንጋጭ ቀጠሮ ይዞ እየገሰገሰ ነው። ይህ የ4 ወር ቀጠሮ ለፖለቲከኞች የቃላት ጨዋታ ሊመስል ይችል ይሆናል። ነገር ግን ጠጋ ብሎ ለሚያዳምጠው የድምፅ የቁማር ጨዋታ አይደለም፣ የሞትና የሽረት ጊዜ ገደብ እንጂ። ታሪኩ የሚጀምረው እዚህ ጋር ነው። ታሪኩ የሚያበቃው ግን እዚሁ ጋር አይደለም። ነገሩን ይበልጥ የሚያወሳስበው የኢትዮጵያ ካርታ ላይ የሚታየው ደም ብቻ አይደለም። ካርታውን ገልብጦ መመልከትም አስፈላጊ ይሆናል። ትናንት አብረው የሻይ ብርጭቆ ያነሱት፣ ትናንት አብረው የጨፈሩት፣ ትናንት ቀለበት የተሳሰሩ የሁለቱ ሀገራት ፕሬዝዳንቶች፣ ትናንት ቀለበት ያደረጉት የኢትዮጵያ ጠቅላይ ሚኒስትር፣ ትናንት ቀለበት የተደረገላቸው የኤርትራው ፕሬዝዳንት በመዛት ላይ ናቸው። ትናንት በደም የተሳሰሩ የሰሜን ወንድሞች ዛሬ ፊታቸውን አዙረዋል። ከወደ አስመራ የሚነፍሰው ንፋስ ሌላ ነው። ፕሬዝዳንት ኢሳያስ አፈወርቂ የኢትዮጵያ መንግስት ስስታምና አላዋቂ ነው ሲሉ የተናገሩት ተራ ስድብ አይመስልም። እንዲህ ያለው ቃል በዲፕሎማሲው ዓለም የቀብር ስነ ስርዓት መርዶ ነው። በሩቅ ምዕራብ ደግሞ የዶናልድ ትራምፕና የግብፅ ዶክመንቶች ከአቧራው እየተራገፉ ናቸው። ግድቡ ያ የኢትዮጵያ የአይን ብሌን ግድብ፣ ያ የ100 ሚሊዮን ኢትዮጵያውያን እናቶች ተስፋ ግድብ በጠላቶች ጠረጴዛ ላይ እንደገና ለድርድር ቀርቧል። ዳኛውም ዝንጀሮ መዳረሻው ገደል እንደምን ተሆኖ ይነገራል በደል እንደተባለው የልዕለ ኃያሉ ሀገር ፕሬዝዳንት ዶናልድ ትራምፕ ግብፅንና ኢትዮጵያን ለማደራደር ዝግጁ ነን ብለዋል። ውድ ቤተሰቦች ኢትዮጵያውያን፣ ይህን ሁሉ እያየ ነው። የሀገሪቱ ብሔራዊ ቴሌቪዥን ጣቢያ ሲከፈት ደግሞ የሚታየው ሌላ ዓለም ነው። የሚያየው ህዝብም ሌላ ህዝብ ይመስላል። እዚህ ስክሪን ላይ ሀገሪቱ አረንጓዴ ናት፣ ህዝቡ ይጨፍራል፣ ፕሮጀክቶች በተለይ መናፈሻዎች ይመረቃሉ። የቲቪው መስኮት ተዘግቶ የቤቱ መስኮት ሲከፈት ደግሞ የሀገሪቷ እውነታ በጥፊ ይማታል። የኑሮ ውድነቱ ከጣራ በላይ ሆኖ ሰማይ የነካበት፣ ፍትህ እንደ ቅንጦት የሚታይበት፣ ወጣቶች ትምህርት ቤት ሳይሆን እስር ቤት የሚገቡበት፣ እናት ልጅን አሳድጉልኝ ሳይሆን ልጅን በሕይወት አቆዩልኝ ብላ የምትለምንበት ሀገር ሆኗል። መንግስት የጦርነት ድምፅ በዘፈን ለማፈን ይሞክራል፣ ግን የረሃቡን ጩኸት በየትኛውም ኦርኬስትራ መሸፈን አልቻለም። በቀጣዮቹ ደቂቃዎች ያ የፋኖ ኃይሎች የ4 ወር ማስጠንቀቂያ ከወታደራዊ ሳይንስ አንጻር እውነት ወይስ የስነ ልቦና ጦርነት? የፌዴራል መንግስት ድሮኖችና አየር ላይ ወታደራዊ ትርኢቶች የህዝብን ቁርጠኝነት ያሸንፋሉ ወይስ የባሰ እሳት ያቀጣጥላሉ? የኤርትራ ፊት ማዞር ለፋኖ ምን ማለት ነው? ለመንግስትስ? ከሁሉም በላይ ደግሞ በዚህ ሁሉ መሃል ያለው ምስኪን ህዝብ እጣ ፈንታው ምንድን ነው? በዚህ መሰናዷችን ይህንን የህዝብ መከራ እንተነትናለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ሰዓቱ እየሮጠ ነው። የኢትዮጵያ ፖለቲካ ሰማይ ካዘለችው የዝናብ ደመና ይልቅ የባሩዱ ሽታ አርግዟል። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ውጥረቱ ነግሷል። ዛሬ አሁን ባለንበት ቅጽበት ኢትዮጵያ በታሪኩ አይታው የማታውቀው የገደል ጫፍ ዳንስ ላይ ናት ማለት ይቻላል። አንድ እግሯ ገደሉ ውስጥ፣ ሌላኛው እግሯ ደግሞ በሚንቀጠቀጥ መሬት ላይ ቁሟል ማለትም ይቻላል። በአንድ በኩል 4 ኪሎ ለመግባት 4 ወራት ብቻ ይቀረናል የሚሉ ኃይሎች፣ በሌላ በኩል መሬቱም ሰማዩም የኔ ነው የሚል መንግስት፣ በሰሜን በኩል ደግሞ ከ6 ዓመት በፊት ወዳጅ የዛሬ ጠላት የሆነችው ኤርትራ፣ በሩቅ ደግሞ ግብፅና ትራምፕ እየጠነሰሱት ሴራ፣ በዚህ መሃል ደግሞ የሚታፈሰው የሚታሰረው የሚገደለውና በኑሮ ውድነት የሚጠበሰው ምስኪኑ ሕዝብ አለ። እንደ ቀልድ አልተጀመረም። የፋኖ ኃይሎች አሁን ጫካ ብቻ አይደሉም፣ የከተማውን አየር እየተነፈሱ ነው። አዲስ አበባ ያቺ የስልጣን ማማ በሩቅ መነጽር ሳይሆን በአይን ርቀት እየታየች ይመስላል። 4 ወር ይህ ጊዜ ለፖለቲከኛ አጭር፣ ለወታደር ግን ረጅም ነው። ግን ጥያቄው ያለው እዚሁ ጋራ ነው። ይህ የ4 ወር ጊዜ ገደብ የስነ ልቦና ጦርነት ነው ወይስ በተጨባጭ መሬት ላይ ያለው እውነታ? የምንፈትሸው ነጥባችን ነው። የጎጃም ምሽጎች፣ የወሎ ተራሮች እና የሸዋ ሜዳዎች
እንዲሁም የጎንደር ቀዮች ምን እያወሩ ናቸው? በየቀኑ የሚሰማው የጥይት ድምፅ፣ በየቀኑ የሚሰማው የትጥቅ ድምፅ ወደ አዲስ አበባ እየቀረበ መምጣቱን የሚያሳዩ መልእክቶች አሉ። የአማራ ሕዝብ ቁጣና የፋኖ ወታደራዊ ስልት ተቀናጅቶ የ4 ኪሎን ቤተ መንግስት በሮች እያንኳኳ ነው ወይስ ሌላ ነጥብ ነው? መንግስት ግን ይህንን ሁሉ ስጋት እንዴት እያየው ነው? መሬቱ የእናንተ ሊሆን ይችላል፣ ሰማዩ ግን የኔ ነው። ይህ የ4 ኪሎ መልእክት ነው። ካሜራችንን ወደ ሰማይ እንደቅ ነው። እዚያ የሚታየው ደመና አይደለም፣ የብረት ወፎች ወይም ድሮኖች ይታያሉ። የኢትዮጵያ መንግስት የፋኖን እንቅስቃሴ ለመግታት የመጨረሻ ካርዱን እየተጫወተ ነው። የአየር ላይ ትርኢትስ ምን የሚያመላክት ነው? ይህ ትርኢት ለህዝቡ እይታ የቀረበ ሰርከስ አይደለም፣ የሞት ድግስ እንጂ። ድሮኖች እንደ ነቢይ እየተንጋጉ፣ ሚሳኤሎች እንደ ዝናብ እየወረዱ ናቸው። ግን ታሪክ አንድ ነገር መዝግቧል። የሰማይ ላይ ጦርነት ብቻውን መሬት ላይ ያለን ቁርጠኝነት ማሸነፍ ይችላል ወይስ ይህ የአየር ላይ ትርኢት በመሬት ላይ የጠፋውን ተስፋ ለመሸፈን የሚደረግ የመጨረሻ ሙከራ ነው? ሪሞታችሁን አንሱና የአገሪቱን ብሔራዊ ቴሌቪዥን ክፈቱ። ምን ይታያችኋል? አረንጓዴ መስኮቶች፣ የተመረቁ ፕሮጀክቶች፣ የሚጨበጨብላቸው ንግግሮች። አገሪቱ ሰላም ናት፣ ህዝቡም እየጨፈረ ነው። አሁን ደግሞ መስኮታችሁን ክፈቱና ወደ ውጭ ተመልከቱ። ተቃርኖ የሚጀምረው እዚህ ጋር ይሆናል። የመንግስት ሚዲያዎች የሚሰሩት ፕሮፓጋንዳና የህዝብ የኑሮ ሁኔታ ሰማይና ምድር ሆኗል። ህዝቡ በራሱ የሚያየውን ማመን አቅቶታል ወይስ ቴሌቪዥኑ የሚለውን መረጃ አፈናና ፕሮፓጋንዳ ጭቃ ውስጥ እውነት ታፍናለች? መንግስት የጦርነትን ድምፅ በዘፈን ድምፅ ለማፈን እየሞከረ ነው። ግን የረሃብ ጩኸት በሙዚቃ ይሸፈናልን? እንዲያም ቢሆን አታምጠው ሲለው አምጦ ቆልለው ይሉት ሆኖ ትናንት ወዳጅ ዛሬ ባላንጋር የሆነችው ሀገር አለች። ወደ ሰሜን ተሻግረናል። ፕሬዝዳንት ኢሳያስ አፈወርቂ ምን እያሉ ናቸው? ከአስመራ የሚወጡት ቃላት መርፌ የሆኑበት ጊዜ አልፏል። አሁን ቃላቶቹ ቦምብ ናቸው። የኢትዮጵያን መንግስት ጅል፣ ስስታምና አላዋቂ ነው ሲሉ መጥራት ተራ ስድብ አይደለም። ይህ የዲፕሎማሲው ኪሳራ ማረጋገጫ ነው። አንድ ወቅት አብረው ያሸበረቁ እጆች ዛሬ አንዱ ለአንዱ ጉድጓድ እየቆፈሩ ናቸው። ኤርትራ የኢትዮጵያን መንግስት መዳከምን ለምን ፈለገችው? ይህ ስስታም የተባለው መንግስት ምን ነፈጋት? የአስመራ ፊት ማዞር ለፋኖ ኃይሎች የሚሰጠው ትርጉም ምንድን ነው? የአፍሪካ ቀንድ እሳተ ገሞራ እንደገና ሊፈነዳ ነውን? ችግሩ የውስጥ ሽኩቻ ብቻ አይደለም። በሩቅ ምዕራብና በሰሜን አፍሪካ ሌሎች ተዋናያን አሉ። ዶናልድ ትራምፕና በአባይ ግድብ ጉዳይ ላይ በጓድ የሚደረገው ምክክር የውሃን ፍሰት ብቻ ሳይሆን የኢትዮጵያን የደም ስር ለመበጣጠስ ያለመ ይመስላል። ትራምፕ ግድቡን ያፈነዱታል ብለው የተናገሩት ንግግር እንደገና ሕይወት እየዘራ ነው። መንግስት በውስጥ ጦርነት ተጠምዶ በኢኮኖሚ ደቆ ከጎረቤት ተጣልቶ ሲገኝ ለታሪካዊ ጠላቶቻችን ምቹ ጊዜ እየሰጠ ይመስላል። አባይ ለኢትዮጵያ ሕይወቱ ወይስ የሞት ጽዋ ሊሆን ይችላል? ግብጽ ይህንን የውስጥ ቀውስ ተጠቅማ ምን ለማድረግ እያሰበች ነው? ፖለቲከኞች ስለ ስልጣን ያወራሉ፣ ጀነራሎች ስለ ድል ያወራሉ። ስለ እናንተስ፣ ስለ ኢትዮጵያውያንስ፣ ስለ አባወራስ ማን ያወራለት? የኑሮ ውድነቱ ጣራ አልነካም፣ ጣራውን ሰብሮ ሰማይ ወጥቷል። እንጀራ የቅንጦት ምግብ የሆነበት ዘመን ላይ ተደርሷል። ስርዓት አልበኝነቱ ሀገሪቱን ሲወል አድርጓታል። ማንም ተነስቶ ያስራል፣ ይደበድባል። ፍርድ ቤት ቢኖርም የለም፣ ህግ ቢኖርም የለም፣ ዳኛ ቢሰየምም ፍትህ የለም። ያለው ጉልበት ብቻ ነው። ወጣቶች በጅምላ ይታፈሳሉ። እስር ቤቶች ሞልተው ትምህርት ቤቶች ወደ እስር ቤትም ተቀይረዋል። ድብደባው፣ እንግልቱ ህዝቡን አማሮታል። ነገም እበላለው የሚለው ጭንቀት ተቀይሮ ነገ በሕይወት አድራለው ወደሚል ፍርሃት ተሸጋግሯል። ታዲያ ይህ ህዝብ እስከ መቼ ዝም ይላል? ዝምታውስ መጨረሻው ምንድን ነው? እንግዲህ ተመልካቾች ስዕሉ ይህንን ይመስላል። በአራቱም አቅጣጫ የተወጠረች ሀገር ሁናለች። ኢትዮጵያ 4 ኪሎ ለመግባት የሚሽቀዳደሙ ኃይሎች፣ በሰማይ ላይ የሚንሳፈፉ ድሮኖች፣ ከሰሜን የሚሰማው የአስመራ ዛቻ፣ ከውጭ የሚሸረበው የግብጽ ሴራና በመሃል የሚቃጠለው ህዝብ አለ። በሚቀጥሉት 4 ወራት ምን ይፈጠራል? የ4 ኪሎ ቁልፍ በማን እጅ ይገባል? ወይስ ሀገሪቱ ወደ ትርምስ ትገባለች? የተከበራችሁ የሚዲያችን ቤተሰቦች እያንዳንዱ ጉዳይ በተመለከተ በተለይ ፖለቲካዊ እና ወታደራዊ ጉዳዩን፣ ማህበራዊና ኢኮኖሚያዊ ጉዳዩን እንዲሁም የዲፕሎማሲውን ጉዳይ ቃል በቃል እንፈትሸው። ኢትዮጵያ በታሪካዊታ ወደማታውቀው የገደል ጫፍ ዳንስ ላይ ናት እየተባለ ያለው ነገር ምንድን ነው? ይህንን የገደል ጫፍ ላይ ዳንስ በወታደራዊ ሳይንስ፣ በዲፕሎማሲያዊና በታሪክ መነጽር ማየት ያስፈልጋል። ከላይ የተባለው የ4 ወር ቀጠሮ ቀላል የቀን ገደብ አይመስልም። ይህ በወታደራዊ ሳይንስ እሳቤ ውስጥ የጊዜ ወጥመድ እንደሚታወቀው አንድ መደበኛ ያልሆነ ተዋጊ ኃይል ለምሳሌም እንደ ፋኖ አይነቱ ኃይል ከመደበኛ መንግስት ጋር ሲጋፈጥ የሚጠቀመው ስልት አሳውንና ባህሩን አይነት ነው። ህዝቡን እንደ ባህር ይጠቀማል፣ ታጣቂው ራሱን ደግሞ እንደ አሳ እንደማለት ነው። መንግስት ባህሩን ማድረግ ካልቻለ አሳውን ተከትሎ መያዝ ከባድ ይሆንበታል። በፌዴራል መንግስቱና በፋኖ ኃይሎች መካከል ግጭቱ ሲጀመር የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ
ሰላማዊ ነዋሪ የሚባል የለም፣ ሁሉም አማራ ፋኖ ነው ማለታቸው ይታወሳል። አሁን በአዲስ አበባ ዙሪያ እየታየ ያለውን ይህ ነው። መንግስት የሰማዩን አየር በድሮን ቢቆጣጠርም መሬቱ ግን ሌላ ቋንቋ እየተናገረ ነው። በወታደራዊ ስትራቴጂ የአየር ላይ የበላይነት ውጊያን ያራዝማል እንጂ የመሬት ላይ ቁርጠኝነትን ተክቶ ጦርነትን በዘላቂነት አያሸንፍም ይባላል። አሜሪካ በቪየትናም፣ ሶቪየት ህብረት፣ በአፍጋኒስታን የተሸነፉት ለዚሁ ነበር። የሰማዩ ንጉስ መሆን ይቻላል፣ የመሬት ገዥ ግን አያደርግም። ወደ ጂኦፖለቲካዊ ጨዋታ ስንመለስ ደግሞ ኢትዮጵያ አሁን ያለችበት ሁኔታ ፈረንጆች ዲፕሎማቲካዊ ዚዮሊዬሽን የሚሉት፣ አማሮች ደግሞ ዲፕሎማሲያዊ ተነጥሎ በሚሉት እውነታ ውስጥ ነው። እዚህ ላይ ነው የነገሩ መወሳሰብ የሚጀምረው። ፕሬዝዳንት ኢሳያስ አፈወርቅ ኢትዮጵያን ስስታም ያሉት በዘፈቀደ አይደለም። ይህ ቃል በዲፕሎማሲያዊ ዓለም የስትራቴጂ ጥምረት መፍረስ ማረጋገጫ ነው። አንድ ጎረቤት ሀገር ወዳጅ መሆን ሲቀር ለውስጥ አማጽያን ኦክሲጅን ወይም አየር ይሆናል። የሎጂስቲክስ መስመር፣ የመጠለያ ቀጠናና የፖለቲካ ድጋፍ ደግሞ የመንግስትን ወገብ ይሰብረዋል። ከዚያም ባሻገር ዓለም የጠላት ጠላት ወዳጅ ነው መርህ የምትመራ ናት። ግብፅና አዲሱ የአሜሪካ አስተዳደር ወይም ትራምፕ ይህንን የኢትዮጵያን የውስጥ ደም መፍሰስ በዝምታ የሚያዩት አይመስልም። መንግስት በውስጥ ጦርነት ሲወጠር በውጭ ድርድር ላይ አቅሙ ይሞታል። ግድቡ፣ የህዝብ ጉዳይ፣ የባህር በር ጥያቄ፣ ሁሉም ነገር የድርድር ካርዶች መሆናቸው ቀርቶ የመጠምዘዣ መሳሪያዎች ይሆናሉ። ታዲያ ወዲህ ደግሞ ከድሮኑ እስከ ዲፕሎማሲው በላይ የሚያስፈራው ሌላ እውነት አለ። ያም የማህበራዊ ውል በመፈራረስ ላይ መሆኑ ነው። አንድ መንግስት የሚያቆመው በሁለት እግሮቹ ከሆነ ነው። አንደኛው ጉልበት ሲሆን፣ ሁለተኛው ደግሞ ቅቡልነት ነው። ህዝቡ መንግስትን ማመን ሲያቆም ያ ሁለተኛ እግር ተሰበረ እንደማለት ነው። ከላይ እንደተባለው ቴሌቪዥኑ ኢትዮጵያ እያደገች ነው ይላል፣ የህዝቡ ኪስ ግን ኢትዮጵያ እየሞተች ነው ይላል። ይህንን ክስተት ሳይንሱ ኦግኒቲቭ ዲሶነንስ ብሎ ይጠራዋል። ህዝቡ በመንግስት ሚዲያና በራሱ ቤት መካከል ያለውን ግጭት መሸከም ሲያቅተው ተስፋ ወደ መቁረጥ ሳይሆን ወደ ቁጣ ይቀየራል። የፈረንሳይ አብዮት የተቀሰቀሰው ስለ ዲሞክራሲ ጦት ብቻ አልነበረም፣ ስለ ዳቦ ዋጋ መናር እንጂ። ኢኮኖሚው ሲደቅና ፍትህ ሲጠፋ ህዝቡ የሚያጣው ነገር ስለሌለው ሞትና ህይወት እኩል ይሆንበታል። ያኔ መንግስት ትልቁን አደጋ መጋፈጥ ይጀምራል። በኢትዮጵያ ቀጣዩ ምዕራፍ ምን ሊሆን ይችላል? በጉዳዩ ላይ አስተያየታቸውን የሰጡን ባለሙያዎች ከፊታችን ሶስት አስፈሪ አማራጮች ይኖራሉ ይላሉ። አንደኛው የኃይል ሚዛን መቀየር ነው። የፋኖ ኃይሎች የከተማ ውጊያውን ካጠናከሩትና የኢኮኖሚ መስመሮችን መዝጋት ከቻሉ አዲስ አበባ የተከበበች ደሴት ልትሆን ትችላለች። ሁለተኛው የረጅም ጊዜ ትርምስ ነው። መንግስት የአየር ኃይሉን ተጠቅሞ ውጊያውን ለማክበድ ከወሰነ ኢትዮጵያ እንደ ሶሪያ ወይም የመን አይነት የረጅም ጊዜ ውክልና ጦርነት ሜዳ ልትሆን ትችላለች። ሶስተኛውና ወሳኙ ግን የህዝብ ውሳኔ ነው። የታሪክ መዛግብት ለተመልካች በግልጽ እንደሚናገሩት ማንም ኃይል ድሮን ይኑረው ታንክ የተራበንና የተቆጣን ህዝብ ማዕበል ማርገብ አይችልም ይላሉ። አሁን ሰዓቱ እየሮጠ ነው። 4 ወር እንደ ወር ወይስ ነገን ማንም አያውቀውም። አንድ የሚታወቅ ነገር ግን አለ። አሸናፊው ማንም ይሆን ማን የሚረከባት ኢትዮጵያ እየደማች አለች። ቁስሏ የጠለቀና ሕክምናዋ የሚከብድ ሀገር ሆናለች። በያላችሁበት ዓለም ሰናይ ጊዜን እየተመኘን እንሰናበታለን። ጤና ይስጥልን።